ይሄው እንካ ህይወቴን በሉት በቃ አለቀ የሆነ አቆርቆሮ በጋዘን ውስጥ መምጣት መግባት እንኳን አያስፈልጋችሁ ምናልባት ከፈለጋችሁ በንጹህ ልብ ከሚጠሩ ጋር ጌታን ለማምለክ ከፈለጋችሁ አካባቢያችሁ ላይ ከሚያመልኩ ጋር በስርዓት ከሚያመልኩ ጋር አብራችሁ ስሙን ጥሩት አምልኩት ይሄ እንትን አይደለም የብሽሽቅ ስራ አይደለም ይሄ የዘላለም ህይወት ጉዳይ ነው ወገኖቼ መሬት ላይ መስቀል ያበራን የምንፎካከረው ፉክክር አይደለም ይሄ የእግዚአብሔርና የእግዚአብሔር ጉዳይ ስለሆነ ይሄ የእግዚአብሔር ጉዳይ ነው እመኑበት ችላ አትበሉት ምን ሰራላችሁ ዘመንገል ቀጭን አለ ሰፊ አለ ወደ ምትድኑበት አትሄዱም ይውተና ታረጉም ምንም ይጎተት ነገር ተጠብቃላችሁ እግዚአብሔር ሰውን ለማዳን አንድ ልጁ ሰጠ ስለዚህ መዳኛውን ያዙት ስለዚህ ባላችሁበት ስፍራ ሆናችሁ አሁኑኑ አምንብሃለሁ ለኔ ነው የሞትክልኝ ኢየሱስ የህይወት የጌታ እንድትሆን ፈልጋለሁ አለቀ አምንብሃለሁ ለኔ ነው የሞትክልኝ ከዚህ ቀን ጀምሮ በአንተ በእግዚአብሔር ፊት ለመጸለይ ስንበረከክ ደም ላይ ነው የምቆመው በአንተ ደም በኩል ነው የምገባው የመዳኛ ሚስጥር አንተ ነህ እግዚአብሔር ያዘጋጀልኝ የመዳኛ መንገድ ክርስቶስ ለኔ ነው ደምን ያፈሰስከው ስጋህን የቆረስከው አመሰግናለሁ ይሄው እንካ ህይወቴን በሉት በቃ አለቀ የሆነ አቆርቆሮ በጋዘን ውስጥ መምጣት መግባት እንኳን አያስፈልጋችሁ ችላ ብለው የክርስቶስን የመስቀል ሥራ ችላ ብለውት የሰጣቸውን እድል ችላ ብለውት ለሰይጣን የተዘጋጀለት ገሃነም ለሰይጣን የተዘጋጀ ነው ወገኖቼ ለመላእክቱ ለሱ ለወደቁት ነው የተዘጋጀ እግዚአብሔር ለሰው አላዘጋጀው ፈልገው ፈቅደው እምቢ ብለው ችላ ብለው ኢየሱስ ሻማያጅ ሆኖ ግር ብለው የሚገባው ሰማይ እኮ ሁለት ሰልፍ ነው ያለው ወገኖቼ 60 ሰልፍ የለም ሰማይ 6 የለም 3 የለም 40 ሰልፍ የለም ሁለት ነው ያለው ሁለቱ ሰልፍ ላይ ሁለት አይነት ሰዎች ነው ያሉት ምንና ምን የሚባሉ በግና ፍየል የሚባሉ አሉ በቀኝ በኩል በግ አለ በግራ ፍየል አለ በቀኝ በኩል እና ብሩካን አሉ በግራ በኩል እና እርጉማን አሉ ሺህ ስም አይጠራም አይገርማችሁም እንደ እግዚአብሔር ያለ ማን ነው የዚህም ቤተሰብ በዚህ ቤተሰብ ላይ የደረሰን ሐዘን በዚህ ቤተሰብ ላይ የመጣን መከራ በድንገት የደረሰን ነገር እግዚአብሔር ይጠብቃችሁ ሁላችሁ ይሄ ቤተሰብ በድንገት የደረሰበት ሐዘንና ስብራት እኔ ተናግሬ ማጽናናው ሳይሆን እርሱ መድኃኔዓለም ያጽናናችሁ ደግሞ እውነተኛ አጽናኝ ስለሆነ ያጽናናችኋል መጽሐፍ ቅዱስ ከመወለድ ቀን የሞት ቀን ይሻላል ይላል እኔ እዚህ አሁን የተፈጠረው ነገር ላይ ሁላችንም ደንግጠን ያዘነው ለሟቿ ነው አይደል ሟቿ እዚህ በመድር ላይ ኖረችም አልኖረችም ቀጥላ ረጅም ዓመት ብትኖርም መሞቷ አይቀርም የሚያሳዝነኝ ገዳዩ የሚያሳዝነኝ አጥፊዎቹ ነው እነሱን የወለደ ማህፀን እነሱን ያጠባጡ እነሱን ያሳደገ ወላጅ ያሳዝነኛል እኛ ከተጠቂዎቹ ወገን ሆነን ያለነው ግን ዝም ብላችሁ አስቡ የእናንተ ልጅ ሰው ገሎ ቢሆን የእናንተ ልጅ ድንገት የሰው አጥፍቶ ቢሆን ብሎ ማሰብ ያስፈልጋል አባት እኛ ተበዳይ ነን እግዚአብሔር ሁሉ ጊዜ ከተበዳዮች ጎን አለ ተው ረፍ የጠገባችሁ ጴንጤዎች ረፍ ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ የተበታችሁ አገልጋዮች ረፍ የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ እዚህም እዛም ያላችሁ ረፉ ትዋረዳላችሁ እኔ እግዚአብሔር ሲያዋርድ አይቻለሁ የከበሩ አገልጋዮች ሲዋረዱ አይቻለሁ መዋረድ መሞት ብቻ እንዳይመስላችሁ ባዶን ቀፎ ሆነ ትቀራለህ ሞገስ አልባ ትሆናለህ ረፍ ጌታ ሲያከብር ተከበር ከየት እንደተነሳህ ወቅ ማንንም አይደለህም አንተ ለጌታ የተነጠፈው የኔ ነው ይያልክ ያለ ረፍ ለጌታ የተነጠፈው ለኔ ነው ይያልክ ያለ ክብር እየጠራረክ ያለ አህያ ረፍ እንቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ ረፍ ይያለ እህል በረንዳ እንዳልመልስ ረፍ አብዶ በረንዳ እንዳልመልስ ረፍ ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያረገህ መንገድ ላይ እንዳንገናኝ ረፍ ክብር የምትፈልግ ከሆነ ተከበር ረፍ ፊን የምትል ሰውዬ ረፍ ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ ትዋረዳለህ ረፍ የሰማይ ምክር ነው ረፉ የሰራዊት አምላክ እግዚአብሔር ነው የሚናገረው ረፍ እግዚአብሔር ሲያከብራችሁ ተከበሩ ዝማሬው የጌታ ነው
እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ ያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። ረፍ እኛም ሀገር አሉ የጀማመራቸው በሽታው። ረፉ መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ፣ ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። ረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? ረፉ። እውነቴን ነው የምላችሁ። ረፉ። ችግር የለበትም ጌታ ያዋርድሃል። ረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ያለው ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። ረፍ። ይሄ ማውራላ አዲስ ኪዳን ነው። ረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። ረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም የሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል እንዲያነሳ? ረፍ። የወንድም ምክር ነው። ረፉ። እግዚአብሔር ሲያከብራችሁ በጣም እየፋነናችሁ ያላችሁ ሰዎች ረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? ረፉ። ጆሮ ያለው ይስማ። ረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል ረፍ ከኃጢአት ተመለሱ። እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ ረፉ። ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶቻችንን ዝቅ አድርገን እንጸልያለን። እግዚአብሔር አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ነው። ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡት ከኛ መለየቷ ከቤተሰብ መለየቷ ያሳዝናል።